ዛሬ እንግዲህ በሀይሚ ቤት ብሩኬ ነው እንግዲህ እንትን የሰራው መግቢያ የሰራው። እንግዲህ እኔ ደክሞኛል፣ ሰልችቶኛል። እኔ እንደ አይነት ሴት በህይወት አይቼ አላቅም። ካሁን በላይ የፈለገ ሰው ይበላይ የራሴን እርምጃ ወስዳለሁ። ያኔ ጎበዝ ጀግና ሆናለሁ፣ ኮስተር ላለሁ፣ ቆፍጠን ላለሁ ነው አባባሉ። ትክክል። መጀመሪያም እኮ ብሩኬ ትናንትም ከግቢ ባታስገባት አንተ እኮ እየመራህ ወደ ቤት ከማስገባት እንደው ሌላው ቢቀር ለሀሚ ስሜት መጨነቅ ነበረብን። ሀሚ ምንም ባላጣራችው ነገር አይደል እንዴ? ምንም ያንተ መሆኑ ልጁ ባልተረጋገጠ ነገር አይደል እንዴ? እሷ በአፏ አሳምናት እንድጠረጥር አድርጋ ካንተ የተለየችው። ትናንት ደግሞ ያን ነገር ስታይ ሴት ልጅ ናት። ኧረ ይሄማ የሆነ ነገር አለ እንጂ ከፍቶ እንዴት ያስገባታል? የሆነ ነገር ባይኖር ከፍቶ ያስገባን ብላት እንድጠረጥር ያደርጋታል። ብሩክ ትክክነት። ትናንት ስተት ምንድን ነው? ከግቢ እሷ መሆኑ እያወቅ ወንድ ቢሆን ታገለኛል ትላለች። ሴት ልጅ ናት። እዛው ከግቢ ሳትገባ ብታስወጣት ዳግመኛ እንደዛ አትዳፈርም ነበር። አዎ ካሁን በላይ ጎበዙም አንተ አልፈርድብም። አሁንም ከእሷ ያረገችው እህቶቼ ግማሹ ሰው የመስተፋቅር እያሉ ነው ያንገቱ። እኔ ግን መስለኝ የመስተፋቅር ቢሆን አባብሎ ምን እሽሽ ይላት ነበር። ገብቷችኋል? እሷ ያረገችው ሀሚና እሱ እንዳይስማሙ በቃ ተስማምተው እንዳይኖሩ ህይወታቸው እንዲበጠበጥ ነው ይሄ አንገቱ የተደረገው። ለምን መሰላችሁ? የመስተፋቅር ቢሆንማ እንደነ እንትና ድራማ ማን ሁለት ልጅ አለው አላያችሁም? እንዲ ያላቅሽም ብሎ ይችኛዋን ስንት ተሰቃይታ ነው የተፈታለት። ስለዚህ ይቺ ሀዩ ስሟን ቄስ ይጥራውና ያረገችባቸው ሁለቱ እንዳይስማሙ ነው። አሁንም ብሩኬ እንዲህ ጋል የሚለው ነገር ከአንገቱ ተፈቶ እስካልወጣ ሀሚ ብሩኬ መቼም ሰላም አይሆኑም። ያው በጣም ያሳዝናል። እንግዲህ ብሩኬ እንደዚሁ ቀጥልበት፣ ከቻልክ ብሎ ካርጋት። ያንተን ዋናው ጥላቱ ቤት ያሳየው ሰው ነው። አው ጥላ ከሩቅ አይመጣም። ያበላ ያጠጣ ሰው ነው። ያበላኸው ያጠጣው ሰው ነው ጉድጓድ ቆፍሮ የሚቀብርህ በአሁኑ ሰዓት ማለት ነው። ክፉ ዘመን ላይ ነው ያለ ነው። ያሳዝናል። ሰላም አለይኩም ሀገሬ ዩቲዩብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያን እህቶቼ ሰላማችሁ ይብዛ። ዛሬ እንግዲህ እንደምታው ብሩኬ በሀይሚ ቤት ነው የመጣው። ለቀን አልተጫንም ነበር። እንግዲህ ዛሬ ሀዩ መልሼ እመጣለሁ ብላ ነበር። ያው እንግዲህ ቪዲዮ እስኪያልቅ አልመጣችም። ሀሚ እንግዲህ ካለችበት ሮም ውስጥ ነው። እንግዲህ ያው ይሄ ሚዲያ ግማሹ ማሂ ቤት ይላል፣ ግማሹ አብራ የተማረችበት ጓደኛዋ ቤት ይላሉ። ግራ ያጋባን። ሀቁ ዛሬ ሮም ውስጥ ይኸው ልብሷ እንዳለ ነው። ሮም ውስጥ እንደተቀመጠች ነው። ሮም የሚያውቀው ደግሞ ፍፄ ብቻ ነው። ከጎኑ ያለው እኔ እንጃ። ጥሩ ጓደኛ ቢኖር ቶቼ የሀሚና የብሩኬ መለያየት የማይፈልግ እውነት ፍፄ ነው። ቤኪ አላምንም፣ ፍፄ ነው። እንደው አንዳንድ ቦታ ቤኪ ነው ያሳዩ የጠቆማት ቤቱ እየተባለ ነው። ፍፄ እስካሁን እንዲለያዩ እየጣረ ነው። ያው ባይሳካለትም እንግዲህ ማድረግ አይቻልም። ሀሚ ያው ጠማለች። ሀሚ ሴት አልፈርድም። አሁንም እሷ የምታስበው ስተተኛው ብሩኬ እንደሆነ ነው። እንግዲህ ብትመጣም ሀሚ እቃዋ ልታወጣ ነበር። ብሩኬ ደግሞ አታወጭም ያው እቃዬ ለካ ተዘጋጅቷል ብላ በጣም ተናዳለች። በትናንትናው ቪዲዮ አትወጭም እሄዳለሁ፣ የሚያስከብረኝ ወንድ ነው የምፈልገው፣ አንተ ብታስከብረኝ እስከዚህ አትወጣም ነበር ብላለች። ትክክል። ሀሚ ሴት ብትሆን ወንድ ቢሆን ሴት ልጅ ብትሆን ወንድ ነው ገፍትሮ ገባ ትላለች። አንተ ወንድ ሁነት ሴት ልጅ ከግቢ ጀምረህ ከፍተህ እንዴት ታስገባለህ? ገፍትረህ አታስወጣትም ወይ? ትክክል። እሱ የሁሉም ጥያቄ ነው። ሀሚ የዚህ ላይ ተሳስቷል። እኔ ልጁ አላቅም ምን እንዳፈዘዘው እና ሀሚ እንግዲህ የመሰላት ብሩኬ ወዶ እንዳስገባትና በብሩኬና ባዩ መሀል የሆነ ነገር አሁንም እንዳለ ጭንቅላቷ ላይ ጥያቄ ምልክቱ ሆኖባታል። ለምን እንደዚህ ሴት ልጁን አለች። ልክ ናት ሀሚ። አንድ ሰው እንለያይ ካለ መለያየት፣ ጥፋት ካለብኝ ይቅርታ፣ ካልሆነ እንለያይ ከለያያለው እንጂ ሴት ሆኖ እንደዚህ እንዴት ድርቅ ትላለች? ትክክል። የሷ እኮ ይለያል። እኔ እንደ አይነት ሴት አይቼ አላቅም። አንድ ሰው የማይፈልገው የማያፈቅረው ወንድ ግግም ካንተ ጋር
እንግዲህ እናንተን ከዚህ ሌላ እንዴት ላስከብርሽ እያለ ብዙ ያው መጥፎ ቃላትም እየተነጋገሩ ነው። አንተ አስረግጠ ሀሚ ደግሞ እዚህ ጋር በጣም የሚደብር ነገር የሚያወጡት ቃላት በጣም ያስጠላል። በጣም ሀሚ በተለይ አንብሶባታል እና አልፈልግም፣ ጥሩ ህይወት መኖር ነው ከአንተ ተለይቼ። የኔና ያንተ ፍቅር የጠነከረ ቢሆን አሁን አይላላም ነበር። እንደዛ ማለቷ እንግዲህ እምነት ቢኖረን ብንተማመን ነው ባንወሻሽ፣ ያ ነው እንግዲህ እና ሀሚ እንደቆረጠች ነው የሚያስታውቀው። ብሩኬ ደግሞ ይሄ የሚያስቀና ፍቅራችን ተነጋግረን አብረን እንኑር ሲላት ከአንተ ጋር አልፈልግም፣ በቃኝ፣ አሁን ውጣልኝ ውጣልኝ፣ ፖሊስ ሳላመጣ አላቀውም ብዬ እንዳላስይዝህ። እሱ ደግሞ አልወጣም፣ ቤት የራሴ ነው በስሜ ነው። ብሩኬ እዚህ ጋር ተሳስተሃል። ንዴትም ነው በእሷ በምትናገረው ቃላት ነው። አልፈርድብም። አትውጭ ብለህ እኮ አንተ ነህ አይደል እንዴ የከለከልክ? አትውጭ ካልክ ደግሞ ሴት ልጅ ናት። እሺ ብለህ ንዴቷ እስኪበርድ ወንድ ልጅ ነው ወጥተህ ጓደኞቹ ጋር ማደር መልስ አያስፈልግም። ሀሚ ግን እህቶቼ ውጣ ብላሁን ብሩኬን ወጥቷል። መጨረሻ ላይ ቪዲዮ ወጥቷል። ያስወጣችበት ምክንያት ልንገራችሁ። አውቃ ነው። አንደኛ ብሩኬ በሌለበት እቃዋን ጭና ልትሄድ፣ አንድ በራሴ አባባል ነገ እናየዋለን። ሁለተኛ እዩ መጣለው ስላለች ልጠብቃት ነው። እመኑ፣ ሁለቱ ድብድብ ነው የሚሆነው። ለዛ ነው ብሩኬ አልወጣም፣ አበዛሹ፣ ካሁን በላይ አንቺንም ስነ ስርዓት አስይዝሻለሁ ምናምን እያለ ነው። እንግዲህ ሰላማቸውን ያንጣ፣ ምንም ማድረግ አይቻልም።